እኔ እንደም ትሰማኛለህ ልክ ያለው እንኳን አንተ አይደለም ምንድነው ያደረኩት እኔ አይደለም አልኩ ምንድነው ምን ናት ማስረዳትም ካለብኝ ምን ናት ልጅ ነች እንደ ልጅ ልታደርግ ለምን ትከራከራላችሁ ባለቤት አትበል እንዴት እኔ እኮ አባቴ ምን አደረኩ በዚህ ልክ ነው የምትንከባከባት ምንድነው ያደረኩኝ ምንድነው አንቺ አንተ ሞልተህ ትናገራለህ እንዴ ምን በርታዬ ነበር ምን አልኩ ምን አደረኩ ከኔ ወጣለ አረ ምንም አልሆነም ምን ሆነሽ ነው የትንሽ ተመጣሽ ዝም በይና ቁጭ በይ ምን በምን ልረጋጋ ይገባኛል እኮ በቃ እኮ አለቀ ሁሉ ነገር ተበላሽ ታያቸው ትላለህ እንዴ አታፍረም ምን ተናገር ነገር ታውቃለህ አንቺ ዝም በይ ስላንቺ እኮ ብዙ መስዋዕትነት የከፈለች እናት ናት ይገባት ነበር በዚህ ልክ ታውራት ይገባ ነበር አንቺ ራስሽ ሆነሽ ቀማሻ ትዳሯል እንዴ ሌላው አፈን ዝጋ ቆይ እሷ ሰላም ታረጋችልህ ነገር አይደለም ምንድነው ያረጋችልኝ እንዴ አልወለደችልኝም እቺ ልጅ እንዲሁም ከሷ በላይ ፍቅር ሰጠችኝ አዎ ያስጠላል በቃ የሷ ልጄን ምላት ልጅ እንደዚህ አይነት ውስጥ መግባት ያስጠላል እሱ ነው የደበረ አንተ እሱ ነው የደበረ የቆዩ ስመጣ ግን ባረከችኝ እንዴ በቃ ራሴን እኔ እንዲሁም ጀስት ማን እንደሆንኩ አድርጌ ነበር ማለት የሰማኝ እኮ ምንም በሌላ አይደለም አንዳንዴ የሚመጡ ችግሮች ሁላ ለበጎ ነው ብዬ ነው እያሰብኩ ኧረ ምንድነው እቺ ልጅ ምን ኧረ አጨከኛት በእናትሽ ታያት በእናትሽ ምንድነው በእናትሽ ታይኝ በቃ ሄይ ወደዛ አንቺ ሰራት የለሽም እንዴ እናትሽ ላይ ምራቅሽ ትተፋለሽ አንቺ ሰው ነሽ ተቀመጪ እንጂ ተዋት በእናትህ ተዋት ወደዛ አንቺ ነፍስ ተው ቀስ በል እንዴ ቀስ በል ቁጭ በል ተማቶኝ ያሳይሽ ነው ቁጭ በል መርማሪ ተከበር አንተ አክብሬ አይደለም እንዴ ለምን ተወረውራታለህ አይደለም ነገርየውን ባላንስ ለማድረግ ሞክር የሆነው ነገር እሷ 19 ዓመት ሞልቷት ነው ሲቀጥል እኔም ፈልጌ ነው በቃ ገብቷል አይደል የሆነ የጎደለኝ ነገር ነበር አደረኩት በቃ አንተ ለምንድን ነው እንደዚህ አንዳንዴ ሳይድ የምትይዘው የሆነ ነገር ከፈለክ የሆነ ነገር እናድርግ ካሜራውን አስጠፋውና እኔ እናንተ እንደራደር ለምንድን ነው አንተ እሺ ቆይ እሺ አንተ ውሻ ምንድነው ያደረገው ምንድነው እባክሽ ተረጋጊ በዚህ መንገድ ነው እቤት ውስጥ አንዳንድ ነገር ሳይ ልቤ መፍራት ጀመረ እንደ እናትም እንደገና ደግሞ ያው ሴት ልጅ ደግሞ ማሳደግ በጣም ከባድ ነው እቤት ውስጥ ምን አየሁ መሰለህ ኮንዶም ወድቆ አገኘው ከተሽ ነው የኔ እናት እኔ ምንም የተቀየረ ባህሪ የለኝም በቃ ዘና ልል ነው የመጣሁት መልሽልኝ ሲሆን እንደ ልጅ እኮ ነይ ማይ ያረፍ በይ ቡና ላፍላልሽ ምን ላግዝሽ ማለት ያንቺ ነበር እንዴ ለምን እኔ ቀጣሽ ሰራተኛሽ ነኝ እንዴ እኔ ላግዝሽ ምናምን ብዬ ቡና ምናምን ማፈላው እኔ ምንም አላደረኩትም እስቲ ዝም በይና ላውራ ምንም የእናትነት ክብር የላት በቃ የማላቃት ልጅ ሆናለች ስለዚህ እንደ አባትነት ቁጭ አድርገህ መከራት እስቲ ትንሽ እንኳን የልጅነት እንትን ብታሳይ ማለት ነው ዝም ብላ ነው ዳዲ ዝም ብላ መከራት ቆይ አንዴ አንተም አባቴ ነህ ቆይ ይኸውልህ ስማኝ እንዴ አባቴ ነህ እንጂ እኔ አባቴ ነህ ታውቀዋለሁኝ እኮ በሷ መንገድ የግድ ያን መንገድ የወሰድከው አንተ ነህ ቆይ ማሚ እንዴ ምን ሆነሽ ነው እንዴ አረ ቆይ እሷን ተዋት እሺ አደከምከኝ ዛሬ እኔ ራሱ አደከምሽኝ አንቺ ጣፋጭ ወይ ምርጥዬ እኮ ነሽ አይደለ የኔ ኬክ ደስ አለህ እዛ በቃ ካምፓስ ምናምን የሆነ ጓደኛዬ ይዤ እንዳረገዝኩ ምናምን አድርጋ ማሚን ታሳምናታለህ ያው ቀጣይ ጭራሽ አርግዘሽ አሁን በሷ ባሪያውን እንዴ ልጅ አይደለ ትቀበለኛለች በሚለው ነው አንተ እንደምንም አሳምናት አንተን ነው ምን አሳምናት አንተን ነው የምትሰማ እንግዲህ ውድ ሚኪያስ ቤተሰቦች እንደምታዩት ነገሮችን ስንከታተል ነበር ባየው ነገር እጅግ በጣም አዝነናል ልባችንም ተነክቷል እንግዲህ እናትየዋን እየጠበቅናት ነው እሷም ደርሻለሁ ብላለች ያለውን ነገር እንመለከታለን መጣለች እሺ ሰላም እንዴት ዋልሽ እግዚአብሔር ይመስገን አይ ብዙ አላቆየሽኝም ያለውን ነገር ከናክሽልኝ በኋላ አንዳንድ ያዩዋቸው ነገሮች አሉና ብዙ ከመዋላችን በፊት እንድናወራ ነበር ትንሽ ተረጋጊና የምታያችሁ ነገሮች በቀና አስበሻቸው ይገባኛል መጥፎ ነገርም ሲመጣ እንግዲህ ትንሽ መረጋጋት ያስፈልጋል አይደለ መመልከት ከቻልሽ እዚህ ጋር አንድ ደቂቃ አስተኝና ልጅሽና ቤት ውስጥ ያለው ባለቤትሽ ጋር እንግዲህ እንደምታዩ መጥፎ ነገር ያደርጋሉ እዚህ ጋር ሲያወራሙ የሰማነው ካንቺ ውጪ በሁለቱም አለ ፍቅር እንዳለን ጨምር ነው ይሄ ወደንቺ መኝታ ቤት ገብተን ካንቺ መኝታ ቤት ወጣ ነው ውስጥ ካሜራ ስላልገባ ማወቅ አልቻልንም ግን ከዛ ቤት ሲወጡ ግን የፍቅር ወሬያቸው ላይ የፍቅር ግን ጀምራ ከፈለሽ ደግሞ ማየት ከፈለሽ መግባት እንቻለን ወደ ቤቱ እባክሽ ተረጋጊና
ወይኔ ትንሽ ምን ነው? አረፍ ልበልና በስምርት ምን ነው ሰላም ነው? ለመተንፈስ ተቸገርሽ ነው? ሐኪም ቤት እንሂድ። አይ ደህና ነኝ። ቆይ እባክሽን እያመመሽ ከሆነ ወደ ሐኪም ቤት መሄድ እንችላለን። አሁን ይሄ ነገር ሌላ ህይወት ውስጥ ናቸው ያሉት ነው የምትለኝ? እባክሽን ተረጋጊና እስኪ እባክሽ ያሳየ ነገር ነው። እባካችሁ እስኪ ከመኪና አምጡልኝ። ችግር የለውም። አሁን ተው። እውነት ነው ነው? እባክሽን በቃ ወደ ሕክምና ቦታ ደርሰናት እንምጣ። እባክሽን ተረጋጊና አሁን ያለውን ነገር እናውቃለን። ሁሉም ነገር ደግሞ ከእነሱ አንደበት ስለምንሰማ እባክሽን እሺ፣ እንዳልኩሽ አሁን በመረጋጋት ውስጥ እያንዳንዱ ሁኔታ እናውቃለን። እባክሽን ተረጋጊ። ሰላም ኔትወርክ አንተ ውሻ ምንድን ያደረገው? ምንድነው? እባክሽን ተረጋጊ። በዚህ መንገድ በዚህ ሁኔታ አይረጋግም። ተረጋጊ። ምን ሆነሽ ነው? አንተ ውሻ ምንድነው ልጅን ያደረካት? አረ ምን ማለት ነው? አባት ነብይ ያምን ይሄ ማስቀምጠህ እንዴ? አረ ምን ማለት ነው? ምንድነው ልጅን ያደረካት? ምን አረኳት? አረ ምንም አላውቅም። አለው እንዴ ነበር መታት መሰለኝ። ምን አረኳት? ምንድነው እንዴ መታት ነበር መሰለኝ። ምን አረኳት? ወይዘሮ ሰናይት አቶ ያሬድ አንቺ ዝም በይ። ምንም አላውቅም እኮ ማሚ። እባክሽን ቁጭ በይና እናውራው። ወይዘሮ ሰናይት ተረጋጊ። ምንድነው መረጋጋው? ምንድነው መረጋጋው? እስኪ ለጥያቄ ምንድን ያደረኩት? ታረግ ነበር እዚህ ውስጥ እንዴ ምን አረኩ? ከእነሱ ጋር እነሱ ግንኙነት ነው ነው ያለው። ናቸው። ቆይ እኔ ምን ማሚ አደረኩ? ምንድነው? ስለነሱ ተረጋጊ። ሲጀመር ቆይ ሲሆን አንቺ ጠይቀሽ የለም እባክሽ አርፈሽ ተቀመጭ። እንዴ እየተጨቃጨቁ ስለሆነ ነው። በልጅ ተጫወትክባት? ቆይ እንዴ ኧረ እኔ ምንም አላውቅም። ምን ሆና ነው? ምንድነው የምትይው? እኔ እኮ አባት ነብይ ነበር። ምን አረኩ? በዚህ ልክ ነው የምትንከባከባት? ምንድነው ያረኩኝ? ምንድነው አንቺ አፌ ሞልተህ ትናገራለህ እንዴ? ምን በርታጌ ነበር? ምን አልኩም አክስታ ምን አረኩ? ከእኔ ወጣው ኧረ ምንም አልሆነም። ምን ሆነሽ ነው? የት ሄደሽ ነው የመጣሽው? ዝም በይና ቁጭ በይ። ምንድነው አንቺ? ቁጭ በለልኝ። አላወራት ቁጭ በለልኝ። አቶ ያሬድ የሰማኸኝ ነው? ስለ አፈና ትክፈት እዛ ጋር ያለው ቁጭ በል። ቤቴ ጋር ዝም በል። መጥቷል። ቤቴ ቤት አትበል። ቤቴ ማምለክ ልጄ ብያምኝ ልጄን ልጅ እንድታሳድጋ ሰጥቼ ምን ሳረጋጊ ተንከባከብኳት እንጂ ወይዘሮ አንቺ ሰናይት የትም ጥለሻት እባክሽን ትሄጃለሽ? እባክሽን አላውቅም። አንተ ቁጭ በል። ቆይ ከእኔ እባክሽን መጥቶ ወይዘሮ ሰናይት ተቀመጪና ከእሱ ጋር አውራ። እነ ብርት ታደርጊ ነበር። ምንድን ነው ያደረኩት? ቁጭ በል። ጥያቄ እኔ መልስልኝ። እኔን አናግራት። ቁጭ በል። አንተ አገባህ። እያወራሁ ከእኔ መጥቶ አንተ ለምጠይቅ ጥያቄ መልስ ስጠኝ። ምን ነበር ስታደርጊ ነበር? ምን አረኩኝ? ምን አረኩኝ? ከልጅቷ ጽንጋ ምን ነበር ስታደርጊ አሟታል። ነበር? በቃ እያስታወቅኩ አንተ ማን እናንተ ለማናችሁ ሲጀመር ምን ሲሆን ሰዓት ሰው አንቺ ቤት የጠየቀሽ ማንም የለም። እንዴ? ማንስ ምን አጠፋ? ስታደርጊ የነበረው ነው የተናገረው። ምንድን ነው ያደረኩት? ምንድን ነው ያደረኩት? እንዴ? እጅ አልጠቁም። እኔ ቤቴ አሁን ነው። ሁሉ ነገር እናውቃለን። ዝም ብለህ ቤቴ በማስረጃ የተደገፈ ብዙ ነገሮች አሉ። አንቺ ምንድን ነው? ቤትህንማ ምን እንዳረካየው? ምን አይነት ሰው ነሽ? ቆይ ኧረ ምንድን ነው? እንደማንም ቆይ ሌላ እንትን የመጣችው እኔ ምን አውቃለሁ? ስማኝ፣ በማስረጃ የተደገፈ ነው ያለው። እያንዳንዱ ነገር ማስረጃ የተደገፈ ነገሮች አሉ። ስለዚህ እውነት ሆነ ይሄ ይሄ ምን ሆኖ ነው ዛሬ? ማሚ ማን ባልተጫወትክባት ነበር? ልክ ነሽ ግን ያምሻል። እኔ እንደም ትሰማኛለህ? ልክ ያለው እንኳን አንተ አይደለም። ምንድን ነው ያደረኩት? እኔ አይደለም። አንተ ቆይ ምንድን ነው? ስማኝ፣ ሲጀመር እኔ ምን ናት? ማስረዳትም ካለብኝ ሲሆን ምን ናት? ልጄ ነች። እንደ ልጅ ልታደርግ ለምን ትከራከራለህ? ለምን አትሰጣቸውም? ባለቤት አትበል። እንዴት ስንት ባለቤት ነው ያለክ? እንዴት ልጄን ባለቤት አድርጋ አስቀምጠሃት አይደል? እንዴ ሴትኛል? ምን አይነት ባለጌ ነውረኛ። ዝም በይ አንቺ። ምን አይነትሽ ነው አንቺ? እንደዛ ምን አይተሽ ነው ምን አይተሽ ታደርጊ ነው? የነበረው ነገር ታውቅ? ምንድን ነው ያደረኩት? ያየሁን ላሳየህ? ስታደርግ የነበረውን ላሳየህ? ምንም ያደረኩት ነገር የለም። አሳየኝ። አርፈሽ ቁጭ በይ እዛ ጋር። አንተ ደግሞ ያገባ ባለጌ። ምን ነበር ለነገሩ የልጅ ክብር አታውቅም። እንደ አንተ ምን አግብቶ ነው እንደዚህ አይነት ነገር ብቀጥ? ምን ነበር ስታወሪ ነበር? ምን አገባህ አንተ? እሱ ችግር የለውም አያገባህም። ስለመቀረጹ ነው የሚያሳስብህ? ማሚ ማን ዱርዬ ነው አይደለም። የመጣሽ? ምን ሆነሽ ነው? የሰማሽ እንኳን አንቺ ልጅ ነሽ። ተቀመጪ እንጂ ዝም በይ። ተቀመጪ እያልኩሽ ነው አይደል? ልጅ ልጅነትሽን ተቀመጪ ያሳጣሽ እንደዚህ ነበረ? እንዴ ተቀመጪ እዛ ለዚህ ጋር። ነበር ልጅነትሽን ያጣሽው? ሰማኛል ይሁን ተቀምጠን የምናወራው እኮ ነው። ማሚ ምን ነው የምናወራው? አንተ ሲጀመር እንዴት ትቀርጻለህ? ቆይ እንዴት እዚህ ጋር ያለው ትቀርጻለህ? ጎረምሳ ስርዓት ያዝ። አይደለም ይቻላል። እኛ ማናውቀው ነገር አለ። እንደዚህ አይነት ጋር ሰው ያለ ፍቃድ ትቀርጻለህ? አንተስ ምን አገባህ? ከዚህ ጋር እንድትኖር የምታረገው ይቻላል? ነገር ነውር አይደለም? መቀረጹ ነው የሚያሳስብክ?
አንቺ ዝም በይ። አንቺ ሲጀመር ችግር አለብሽ። በምን አይነት ዲስሪስፔክት እንደምታረጊው ምን እየሆናችሁ ነው? እኔ ምንም አልገባኝም። እንዴ እስኪ እባክህ ተቀመጥ። ምንድን ነው የተፈጠረው? አንተ ያለ ፍቃድ መቅረጽ አልነበረብህ። እየሰማን ከሆነ ቁጭ በልና እናውራ። ልጄን ተጫወትክባት። ወይ ማሚ እና ማን ናቸው ይዘሽ የመጣው? ምን አገባሽ? ማንም ይምጣልሽ። ያለ ካሜራ ቁሜም ያንን ነገር ያሳየው እንተረጋጋ ነገሮች እንድታወራ ነው። ማስረጃችን አሳይተናል አይደል? ያለው ያሳየው ቪዲዮ የለታ አይደለም። መልስልኝ ለጥያቄ። አንተ አይደለም የምትለው ሲጀመር እንዴት ሰው ቤት ገብቶ ያለ ልም ፍቃድ መቅረጽ ልክ ነው እያልከ? እኔ እሱን እየታልኩ አይደለም። ያረከው ነገር ያለ ፍቃድ በዚህ ቤት ውስጥ ባለ አባል ሰጥቶኛል። አዎ በዚህ ቤት ውስጥ ወይዘሮ ሰናይት እያንዳንዱ ነገር ለማጣሰም ትፈልግ ጠየቀችኝ። የቤት ውስጥ ድብቅ ካሜራ አስገባል እንዴ? ኦኬ ቪዲዮ እንዲቀረጥ እሷ ነው መጀመሪያ ያስገባችው? አዎ ለምን? እኔማ ይሄን አውቃለሁ ይሄንን አገኛለሁ ብዬ አልነበረም። ልጄ ቢያንስ ምንድነው ባህሪው የተቀየረበትን ምክንያት የልጄን ለማወቅ ነበር። ለካ ሌላ ቡድን ነበር። አንቺ ሲጀመር እባክሽ ወደ ሌላ ነገር አታዝሪ። ትጠረጥሪኛለሽ ማለት ነው። ስለዚህ አንቺ ችግርሽ ገብቶሻል ማለት ነው። እኔን በጠረጥረህም የምትጠረጥር ሳትሆን ቀርታ አይደለም እኮ በቃ አይሻል እየነገርሽኝ እኮ ነው። በቃ ባህሪክ ነው እሱ ያማል አይደለም ባህሪክ ነው አይደለም። እውነታው ግን እኔስ የልጄን ነበር ለማወቅ እየሰማን ከሆነ ነገር እንዳለ ገብቶሻል። ስማኝ ምንድነው የጎደለብህ? ምንድነው የጎደለብህ? ልጅ ጎሎኛል ካንቺ ከእንደገና ትሪትመንት ልጅማ እንደምወልድ ይሄው ልጅ ወልጄ አሳይቼሃለሁ። ማትወልደው አንተ አትወልድማ ማትወልደው አንተ ነው ማሚ። ምንድነው አንቺ ዝም በይ። ስለኔ ለማወቅ ካሜራ ምናምን ሰዎች ምን ይሰማሽኝ ከሆነ ቆይ እስኪ አንቺ ይጥቅሽ አሁን ባለው ነገር ደስተኛ ነሽ? እየሆነው ባለው ነገር ደስተኛ ነሽ? ቤት ውስጥ እየተከናወነ ያለው ነገር ከእንጀራ አባትሽ ማለት አባት ነው አይደል? ሳልወልድሽ እና ምን አደረገ? ይሄ ነገር መሆን ነበረበት። አባትሽ እኮ ነው። እስኪ አቶ ያሬድ አንተና እሷ መሆን ነበረበት ነገር በዚህ ነበር የሚል ነበረበት። እኔ ለምን ጥያቄ መልስ ስጠኝ። አሁን እሷን ተዋትና እሷ ምንም ብትናገር ልክ ናት። ልጇን እኮ ነው የበላባት። ምንድነው የበላው? ልጄን፣ ትዳሬን፣ ህይወቴን ሙሉ ምን ማለት ነው? ፍቅር ሰጥቷት የምትለው አንተ ከኔ ጋር ጂና ትፈያተ ነው። ሰማኛለህ? የምትተረው ነገር ይያዙ ስነ ስርዓት ያዘ። አንተ ህጋዊ ሰው ስራ ታውቃለህ። አንተ ምን ስራ ታውቃለህ? እሷን እሺ ብለህ እሷን ምን ስራ ታውቃለህ? ሌላ ኮኔክሽን አለ ማለት ነው። እሷ ምን ማለት ነው? ባለጌ ሁሉን ባንተ አይን ነው አመጣ። ሂድ ሲጀመር ገብቶኛል። ሲጀመር ለኔ ያላት ነገር ይኸውልሽ ትታኛለች እኮ ሲጀመር ይኸውልሽ እኔ ማን ሆንማ እኮ ታዩ እሱ ደግሞ ሌላ ታሪክ ነው። እሱ የራሳችሁ ጉዳይ ምንድነው ግን ያለው ህጋዊ ያልሆነ ነገር እኔ ማቆ ነገር አለ። ማን ባትሆንስ ኖሮ ዝም በይ ተይው። አረ ንገረኝ፣ ማን ባትሆን ኖሮ ምንም አልነግርሽም። ምን ልታመጪ? ወይዘሮ ሰናይት ምን ማለት እንደፈለገ በግልጽ አውቃለሁ። ምንድነው ወይዘሮ ሰናይት እየሰሙኝ ከሆነ የሚረጋጉ ከሆነ ቅድም ያነገርኩት ድንጋጤ ነበር ነው። ምንድነው ከልጆት ጋር እርግዝና ተፈጥሯል አይደለ? ያና እርጉዝ ነች? አዎ ካንቺ አጣው ከሷ ጋር አይ ነኝ ትንገረኝ። እርጉዝ ነሽ? ነፍሰ ጡር ነሽ? አዎ በቃ አዎ እያልሽ ነው? አዎ እንዴ እኮ ከሱ እባክሽ ወይዘሮ ሰናይት ተረጋጊና ተቀመጪ እባክሽ። በምንድን ነው የምንረጋጋው? ይገባኛል እኮ ነው እባክሽ። በቃ ምን ቀረኝ ከዚህ በኋላ? እኔና እባክሽ አታልቅሽ። ነገሮች እኮ እንደዚህ ተስተካከሉ። እኔ ስሚኝና በተረጋጋ መንፈስ ብታይሻሻል እባክሽ ነው። ምን በምን ልረጋጋ? ይገባኛል እኮ በቃ እኮ አለቀ፣ ሁሉ ነገር ተበላሽ። ታያቸው ትላለህ እንዴ? አታፍረም? የምትናገረው ነገር ታውቃለህ? ልጫፍ እንዳለ አንቺ ዝም በይ። ለምን ስለ አንቺ እኮ ብዙ መስዋዕትነት የከፈለች እናት ናት። ይሄ ይገባት ነበር። በዚህ ልክ ልታወራት ይገባ ነበር። አንቺ ራስሽ እኮ ነሽ የቀማሻት ትዳሯን እንዴ። ሌላው አፈን ዝጋ። ቆይ ሰማኛለህ? ደስተኛ ነበር አለቀ እንዴ። ደስተኛ አለመሆን በማወቅሽ ነው። ነገ ጧት ለእናትሽ ያለው አንቺ ነው የሚሰማሻል። አንተ አፈን ዝጋ ቆሻሻ። የምትናገረው ነገር እያለ አንቺ ዝም በይ። እንደዚህ መናገር መብት የለም። ምን ማለት ነው? እስኪ ምን ማለት ነው? ጀግና ይሰራራ። አንቺ ዝም በይ። የምትናገረው ነገር እያለሽ እንዳነካኝ ምን እንደማዋራ ካልደፋ ሰው ከገዛ ልጇ ጋር ለምን እንደዚህ የምታረግ? በቃ የራሷ ጉዳይ። በቃ ምን ማለት ነው? የራሷ ጉዳይ። አንድ ስርዓትን ያዝ። ትልቅ ሰው ነው ብዬ ነው ጂና ትፈታተ ነው ሲጀመር ሰጡዋ ልክ አይደለችም። ቀመረኛ ሰው ነች። አታውቃትም አንተ። እሷ የነገረችኝ ብቻ ነው ያሰብከው። ልጅቷ መውለድ ትችላለች። ከኔ ግን መውለድ አትፈልግም። ትሪት አታረገኝም። ከዛ ወለስ አትፈልግ ቀርቶ ነው። አሁን እንዳሰባችሁት አይደለም። መጀመሪያ ስማኝ። እባክሽን ተረጋጊና እባክሽን ስታስመስለው ያዙባ ነው ታለች።
እባክሽ ኢንተርኔት ሚና እባክሽ ተነስተሽ ተቀመጭ እባክሽ 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 ከዚህ በኋላ ምን ህይወት አለኝ? እባክሽን ተረጋጊና ነገርሽን እኮ እኔ ከአቅሜ በላይ ምን ማለት ነው? እኔ እኮ እኔ የገረመኝ ድርቅና የሌባ አይነ ደረቅ አንተ ነው። የሌባ አይነ ደረቅ አይደለም እና ምንድን ነው? እስኪ ለምንድን ነው እያደረግህ? አባት እየተንከባከብኳት የሆነ ሰዓት ላይ በቃ ልጅ ነሽ አይደለ? እስኪ እዚህ እኮ ነው የምወድሽ። ማብራራት አይጠበቅብኝም ብላለች። እየሰማኝ ከሆነ የምጠይቅ ጥያቄ መልስ በአንተና በጽዮን መሀል ያለው ግንኙነት ምን ያህል ጊዜ ሆነ? እዛ ጋር ታያለህ፣ ካሜራ ማህሎች አሉ፣ የስራ ባልደረቦች እንምታቸዋል አይደል? እየሰማኝ ነው ያረከው ነገር እና ለህዝብ ለቋል ዩቲዩብ ላይ ተከታይ ያለኝ ያንን ነገር ይጠብቃል። እውነቱን ማተናገር ከሆነ ደግሞ በወንጀል ማስጠየቅ ወንድነት ለቋል። ለምንድን ነው የምትለቀው? አንደኛ ትዳር እያለ ከልጃቸው ጋር በማድረግ የወንጀል ነው ያስቀጣል። አይደለም እኔ አሁን አንተ ፈልጌም ነው የምትነሳው የሆነ ነገር አሰራማ ለምን ትቀርጻለህ? አንድ ሰው የሆነ ቪዲዮ ለመቅረጽ ትቀርጻለህ። እሷ ሰላለች ብቻ ትቀርጻለህ። ስማኝ ሌባ እኮ በማስረጃ ካልሆነ በስተቀር ከተፈየስ ፈቃድ አለ እሱን አንተ ነሳያለህ። ነገር ግን አንተ ራስህ ወንጀል ስትሰራ እንደነበር ከኛ በላይ ታውቀዋለህ። ምንም ወንጀል አይደለም። እባክሽ በዘርፍ ነው እባክሽ። እሺ አንቺ ከነሱ ጋር ጠብቂያ ትንሽ ተረጋጊ እባክሽ። እስኪ ውሃ ለእሷ ስጥልኝ። ሰማኛለህ ወንድም የሰማኝ ከሆነ አቶ አሪጅ አሁን ለማውራት ነገር መልስ ማሰጠኝ ከሆነ ወደ ህግ ነው የሚለው። አንተን በህግ ለማስጠየቅ በቂ ማስረጃዎች አሉ። አንተ ምንም ህጉን እና ከሆነ አካሉ ያካል ነው አይደለ? ከባለ ትዳር ሆነ ከሌላ ሴት ጋር ግንኙነት ማድረግ ያስቀጣል። በዛ ደግሞ ከልጇ ጋር ምን አገባ? እኔ እኮ እንዴ ምን ሆነ ነው? አንቺ አፍሽ ዝጊና ለምጠይቀው ጥያቄ መልስ ጠይቅ። ቆይ እኔ ያስረዳዋለሁ። ታይ አንቺ አትናደጅ። እንደዚህ ትቆጫለሽ። ልጅ አለ አይደል? አንተ ነው ይሄ ነገር አይደለም። ቆይ እኔ አሁን ለጠየቀኝ ጥያቄ መልስ አልሰጥህም ሳይሆን ሲጀመር መጀመሪያ ላይ አንተ በህጋዊ በሚያሳምን ነገር አይደለም ከሷ ጋር ተሻርከህ ነው እንደዛ ያቀረጽከኝ። ይሁንሽ እኔ ማስረጃ ያለኝ እንደዛ ምናምን ብለኛል። እሱ እንድታሳየኝ ይፈልጋለሁ። ኔክስት ደግሞ ሰው እንደዚህ አይነት ደረጃ ላይ የሚደርስ የሆነ ነገር ሲጎለው ነው። እኔ አንድ ልጅ እፈልጋለሁ። እሷ የመውለድ ሳይሆን ችግር ያለባት ከኔ መውለድ አትፈልግም። የሆነ ነገር ልታስብ ትችላለች። ያልመቻትም ወይ የሆነ ወይ ደግሞ የሷና እኔ እንትን ኮኔክሽን ልክ ላይሆን ይችላል። ሁለተኛ ምን አገባ አንተ በእኛ ህይወት መገበው ለምን የሰማሽ እንኳን እኔ አስረዳዋለሁ። እኛ በህይወታችን ደስተኛ ነን። አንተ ምን አገባ? ለማን ነው የምትወግነው? ምን አገባ? የጠየኩሻለሁ ጥያቄ መልስ ይስጠኝና ከዛ በኋላ ምን ነው ለምሳሌ ሲሆን አይ ካለው መቲ ግን በቃ ከሷ ጋር ደስተኛ ነን። ይኸውልሽ አንቺም የልጅሽ አባት እስር ቤት እንደማየት የምትፈልጊ ከሆነ ቀላል ነው። እኔ በጠበቃ ከስሽ አሳስባለሁ። አይ እሷ የወጣትነት ምናምን ሰለቀች። እኔ አስረዳዋለሁ። ይኸውልሽ ነፍሰ ጡርሽ ብዬ ነው ከአንቺ ጋር ግብግብ ውስጥ ማለት ነው። እኔ እነግረዋለሁ። ተይ ምንም ነው አይመለከትም። ውጣ በቃ ይሄን አሳርፈሽ ትቀመጫለሽ። ተይ ቁጭ በይ። ተይ እኔ አስረዳዋለሁ። ተይ የህግ አካሎች ናቸው የሰሙት ነው። እንደዚህ ብሎ በማያገባው ለሚገባው እስኪ የሰሙት ነው። ይኸውልህ እኔ አሁን ምነግርህን እየሰማኝ ነው አይደል? የሰማው ነው። ካንተ ጀመር ሚስት ፍላጎት እንደሌላ እኔ እቺ ልጅ ደግሞ በጣም ገብቷል። የሆነ ጅስም አሮጋንት የሆነ ባህሪ አላት እሷ ማለት ነው። ጀስ እሷን በጣም ለመጨቆን ትሞክራለች እና እሷ ባደገችበት መንገድ ነው እንደምትስላት። ከዛ እኔ መጀመሪያ እንደዚህ አይነት ነገር አላስብም። እኔ እሷን ትሪት አደርጋታለሁ። ከዛ እየቆየን ዩኒቨርሲቲ ምናምን ልትሄድ አካባቢ እንደዚህ ጀመረን ማለት ነው። እንደዚህ በቃ ሳናውቀው አታችመንት ውስጥ ገባን። ከዛ በቃ ቅልጥ ያለ ፍቅር ውስጥ እየገባን መጣን። ግን መነሻው ትሪት እያደረኳት ነው። እሷ የሰማኝ ኮንች ያን ዓመት ልጅ ናት። አንተ ስታውቃት እኮ የ9 ዓመት ልጅ ነበረች አይደለ? በፍቅረኛነት ይፈጠራል ሰው አብሮ አይደለም። እኔ አሁን ያደረኩት ነገር ልክ ነው እያልኩ ጎዶሎ ነገር አለ። 11 ዓመት በፍቅር 2 ዓመት ቆይታችኋል። 13 ዓመት ቆይታችኋል። እሺ ልጅ እንደ ልጅ ለማየት ብቁ ነበር። ገና 9 ዓመት ልጅ ማለት ምንም አታውቅም ማለት አይምሮ እንደ ልጅ መቀበል ይችላል ነበር። አንቺ ዝም እንደ 9 ዓመት ጀምሮ እስከ 19 ዓመት አሳድገ 19 ዓመት የፍቅር ግንኙነት ጀምሮ ማለት ከ10 ዓመት በኋላ 10 ዓመት ሙሉ እኮ እንደ አባትና እንደ ልጅ ነበር። አንተ ማለት እኮ ጨካኝ ነህ ማለት ህሊና የለህም። ልጅ ባትሰጥክ ከሷ ልጅ በላይ ልጅ አለ። አንዳንዴ እኮ ፈጣሪም እኮ የግድ እኮ በራስ መንገድ ካላገኘ በተዘዋዋሪ ይሰጣል። የተገሰጠን ሰጠኛ ታዲያ ከሷ ጋር ፍቅርም አገኘው ከሷ ለምን እናትየውን ካልፈለካት በስርዓት ፍቺ። አንተ አሁን እኮ ዞሮ ግራ ያገባ ምንድነው
ማፈልጋት ከሆነ ወይዘሮ ሰናይትን ማስፈልጋት ከነበር ነግራታል። ያው አንዳንዴ ትዳር በቀላሉ እንዲፈርስ አትፈልግም። መኖሪያ ቤታችን የጋራ ነው። በዛ ላይ የሆኑ አንዳንድ መጠረጠሮችና ሞር እሷ አጠገቤ ላይ የሆነ ፍቅር ስትሰጠኝ እዛው ሽፍት አደረኩኝ እንጂ ሙሉ ለሙሉ ሪጀክት ለማድረግም እኮ አላልኩም። ትዳር እኮ ነው እንደም ይሰማኝ ነገርየው ተደላደለልኝ ነው። በመነጋገር ውስጥ ሊፈቱ የሚችሉ ብዙ ችግሮችን በመነጋገር የሚፈታበት ትልቅ ነገር ነው። ዘለ መጋባበት ዘለ መፍታበት ነገር አለማ ቢያንስ ችግር ሲኖር ከሚስት ጋር ቁጭ ብለህ እነዚህ ነገሮች ብለህ አውርታችሁ ታውቃለህ? ስለ ልጅ እንኳን አውርታችሁ ታውቃለህ? ስለ ባህል ያለምነት ነገር እሷ መጨቃጨቅ ነው እንጂ ማውራት አስችልም። ጽዮን ዝም በይ እስኪ መልሽልኝ። አንቺ ስምቶኝ ቆይ እናትሽ አንቺ እንዴት እናሳደገች ደግተሽ እስኪ መልሽልኝ። ዛሬ አምሮብሽ ስትታይ ቆንጆሽ ስትታይ ካንቺ ጀርባ ያለው ውበት የሷን አንተ እሷን በዚህ እየሰማሽ ነው። እሺ እናቴ ናታ ምን ይጠበሳል? አባትሽ ከሞተ በኋላ አንቺን ለማሳደግ ያጌችውን ስቀጠቀልሽ ምን አገባህ? በሰው ቤት በሰው ምንድን ነው የምትዘባረቀው? አንቺ እኮ ምን አይነት አስተሳሰብ ይሆንሽ? እነዚህ አይነት ባለጌ ነው አድርጌ ይሆንሽ። ምንም ባለጌነት አይደለም ይሄ ነገር በቪዲዮ ይቀርጻል። ነገ ጧት ማህበረሰቡ ያየዋል። ነገ ጧት በሸሸጊያ አለምታችሁ ምን አገባኝ እኔ አንተም አይመለከተም። እኔ አንተ ስለምታወራው አይመለከተም። ያለኝ ፍቅር ነው ከሱ ጋር አለቀ። የእናትሽ ፍቅር እናትሽ አንቺን በወዳና በጀርባ ተሸክማ ታደገች። አንተ እኔን አዋራኝ ተወሳ ያማታል። መፍትሄው እንደሆነ የፈለከው ቆይ ዝም በለው። መፍትሄው ምንድን ነው ታውቃለህ? መፋታት አለቀ። በወዲሽ ውስጥ አንቺም ልጅ ይዘሻል። እናት ለመሆን ተዘጋጅተሽ የእናትነትን ስሜት ገና ካሁን በኋላ ታያለሽ። ከእናትሽ ተለይተሽ ሌላ እናት ለመሆን ግን በቂሽ ብያለሁ። አትመን የራስህ ጉዳይ እኮ ነው። እኔ ምን አገባኝ? አንተ አመን ካለመንክ ነው ያገባኛል። አሁን ነገር እየሆነ እናዛዛና አንተ ካሜራውን አጥፋው። በቃ ማውራት ካለብን እናውራ። አንተ እንደሰለጠነ ሰው በቃ አይደለም ማለት እንደዚህ ማድረጉ ላንተ ምን ይጠቅማል? ዘላለም እንደዚህ ችግር እያነፈነፍ ከመትኖር አንዳንድ ስህተቶችን እየፈለክ ነገር እየሆን ታጋግለዋለህ እንጂ ምንም ምን ዶር ነው ልጅሽ አሁን ገፍቷል። በቃ እኔ እኮ ጀስት አሁን እንጂ እኔ እኮ አይመለከትም። ልጄ ውስጥ ሆዴ ውስጥ ያለው ልጅ እኮ እሱ እንጂ አንተ አይደለም። ምን አገባ አሁን ይኸውልህ እሷ አሁን ሆዱና ነው የምታወራው። በዛ ላይ እንደዚህ እንድታስረዳህ ምናምን አጨኩናት። አንተ እኔን አዋራኝ። ምንድን ነው የምትፈልገው? አንተ ቆይ የኔ ፍላጎት ዩቲዩብ ላይ ማሰራጨት ነው የምትፈልገው? የኔ ፍላጎት እየሰማኝ ከሆነ አንተ ለቅ ማቅረብ ከስም ደግሞ ምን ያደርግልሃል? እንደዚህ ከህፃን ልጅ ጋር 19 ዓመት ስትል አንተ ብሎ ልንቻል ከታፍት ምን ይችላል? አንተ ወንድ ልጅ አይደለ እንዴ? ተገፎ በቃ በሷ ልክ አይደለችም። እኔ እንደባል ሪስፔክት አድርጋ በቃ ይሆናል አይደል? እንዴው ሞር ልጇ ላይ ነው ፎከስ የምታደርገው ልጇን ሼፕ ለማድረግ ምናምን። ጭራሽ እሷ ግን ሼፕ አረኩ ብላ እኔ ላይ ሄዳለች። የሰማኝ አይደለ? አሁን ወይዘሮ ሰነት ትመጣለች፣ ትገባለች። እያንዳንዱ አሁን ለኔ ነገርከኝ ነገር ከልጇ ጋር መቼ እንደጀመርክ እንዴት እንደተፈጠረ አሁን ላይ ያላችሁበትን ነገር እያንዳንዱ ነገር ለምን የማወቅ መብት አላት። ስለ ልጇና ስለ ባሏ የማወቅ መብት አላት። በተለይ ደግሞ የልጇ ምን ስታደርግባት እንደነበር ከጀርባ ስትሰራ ነበር ሰዓት ነገር እየሰማኝ ነው። እዛ በኋላ ደግሞ ስለሚሆን ነገር እናደርጋለን። በእናንተ ቤት ንብረትም ለማሻሽ እየሞከራችሁ ውርስም ጭምር ከገዛ ቤቷ ልታፈናቅሏት ነው አውቃለሁ። መብት አላችሁ። 50% ወራሽ ናት የቤቱ። አንተ ፍቺ ስታደርግ 25% ከፍለን እናባራታለን ብላችሁ ያሰባችኋል እና የመብት የለንም። ይሄን አልከለከለ ፍርድ እንደፈለገ ያደርጋል። ነገር ግን አንተ ህሊና የለህም። ቤት ውስጥ ምንም ባልነበረ ሰዓት ሰው በገፋ ሰዓት ነበር ከጎን ያደረገች። ዛሬ ተለውጠ እዚህ ላይ ለመድረስ ከጀርባ አይነበር ልጅ እንደዚህ ሆነች ነው የምትለው። እኔ ረስታኛለች። እሷ ሳይሆን ታደረገችልህ ነገር አይደለም። ምንድን ነው ያደረገችልኝ? እንዴ አልወለደችልኝም። እቺ ልጅ እንዲሁም ከሷ በላይ ፍቅር ሰጠችኝ። አዎ ያስጠላል። በቃ የሷን ልጄን ምላት ልጅ እንደዚህ አይነት ውስጥ መግባት ያስጠላል። እሱ ነው የደበረ አንተ እሱ ነው የደበረ። እየቆዩ ስመጣ ግን ባረከችኝ እንዴ በቃ ራሴን እኔ እንዲሁም ጀስት ማን እንደሆንኩ አድርጌ ነበር ማለት የሰማኝ እኮ ምንም በሌላ አይደለም። አንዳንዴ የሚመጡ ችግሮች ሁላ ለበጎ ነው ብዬ ነው እያሰብኩ ያለሁት። አሁን አንተ ስለምታወራው ኮምፕሌክስ ነገር አንተ ከፈለክ የሆነ የምናደርገውን ነገር አድርገህ ካሜራ ላይ ያለው ነገር ማታጠፋዋለህ። አለቀ። ምክንያቱም የኔ ህይወት ተበላሽቶ ነገ ታስሬ አልቀርም። ገብቶሃል አይደል? እያወራ አይደለም እያስረዳው ነው። በቃ እያስረዳው ነው። ወይ እንደራደራለን ወይ ደግሞ አድርገውና ከዛ የሚሆነውን ታያለህ። ምን ነገር ችግር የለብኝም። እንደሱ አስተካክልልሃለሁ። እኔ እኮ አሁን አንተ ከሚስቴ ልጅ ጋር ምናምን መውለዱ ምናምን የሚለው ነው የሚያሳስብ አይደል? በቃ እኔ እሱን አስቤዋለሁ። ልክ ምናምን ነኝ ብዬ በሱ አይደለም ጅስትሪ ማድረግልህ ግን ሆነ በቃ እኔ ካረገዘች በኋላ ደግሞ ጅስ ነገሮችን ለመቀበል ነው እያሰብኩ ያለሁት። ለምን ወዴትም አልሸሽም። የያዘችው ልጄን ነው እና ታዲያ ላስወርደው
ልጅ የሌለኝ ሰው ነው ያስወረደው። ልጅ ነው ልክ ነው እንዲሰማኝ። በቃ እኔ እኮ ብለድ የለን ማኔ ልጅ ብዬ ተቀብዬ ያሳደኩላት እንጂ እኮ አልወልዳት። የዛሬ ግን የማይዋደድቆች ልጅ እኮ እንደ ልጅ ልታይ አይታሰበ ነበር ቤት እኮ አስቤ ነው እንዴ በዛ ሀሳብ ውስጥ የሰጠች ትሪትመንት እኔም የሰጠኋት ትሪትመንት ለዚህ ያደረሰ የሰማኝ ከሆነ ከዚህ በኋላ ሰናይት ገብታ እያነር ለተናቃል እንግዲህ ወይዘሮ ሰናይት የተፈጠረው ነገር ያሳዝናል፣ ልብም ይሰጣል። እንግዲህ አቶ ያሬድም ጋር ያለው ነገር ነግሮናል። ከልጅ ጋር ያለው ነገር ማውቀናል። እንግዲህ ባይሆንና ባይፈጠር መልካም ነበር። እንግዲህ መተው ነግራታል ብለኛል አይደል? እንዴትና መች እንደሆነ ንገራት፣ የማውቀው ስላላት ምን ማወቅ መብቷ ነው። ግን ዞሮ ዞሮ እኔና አንቺ ኦፊሻሊ ምናምን ያን ያለ ወረቀት ምናምን እንትንም ያለናል። በዛ ላይ ልጅቷ ያደረገችው ነገር ፈልጋን ያደረገችው 19 ዓመት ሞልቷታል። አታልያት ምናምን አይደለም፣ ወዳ ፈቅዳ ያደረገችው ነገር ነው። ስለዚህ አንቺ አሁን ምንም በዚህ ደረጃ እኔን ልትወቅሽምና እንትን ልትይኝ አይገባም። እሷ ካልወቀሰች ማን ይወቅስ? ይሄ እኮ ወንጀል የሰራ ወቅሽኝ አይገባም ማለት ነው። ልጅ ይሄን ነገር ፈልገሽ ነው ተቀበለሽ ነው? አዎ ወድጄው ነው ያደረኩት። አንቺ እኮ እንደውም እኮ እንዲህ ከመሆን ደስተኛ መሆን ነበረብሽ። የልጅ ልጅ እኮ ነው ያለሽ። በቃ አሁን እኮ እንዴ ወይዘሮ ሰናይት እኔ ሰው እኮ ነው። እባክዎትን አያልቅሱ፣ ተረጋግተው ያወሩ እባክዎት። ምን አድርጊ ነው የምትይኝ? ምን አድርጊ ነው የምትይኝ? ግጭ ያሳደኩሽ ለዚህ ነበረ። አዎ አድጌያለሁ። አሁን በቃ የራሴን የመወሰን መብት አለኝ አይደለ? የምትወልጂው ልጅ አሁን የምትወልጂው ልጅ የምወልደው ልጅ የልጅ ልጅሽ ነው። አለቀ። የኔን ታዩ ልጅ የልጅ ልጅ መሆኑ ለአንቺ ግን ልጅነት ይሰጥሻል። አንቺ ለኔ ልጅ ሆነሽ ምንድን ነው የምትፈልጊው ከኔ? ቆይ ምንድን ነው የፈለግሽው? ታደርጊው እያንዳንዱ ነገር ከልጅሽ ታገኘዋለሽ። ከልጅ የማገኘው ፍቅር ነው፣ ሌላ ነገር ማለት ነው። ጭቅጭቅን አይደለም። ከዚህ በፊት ተነጋግረናል። በቃ አጨቅጭቅኝ። ብዙ አለቀስኩብሽ። ማልቀስ መብትሽ ነው። ዛሬ የዘራሽውን ግን ታጭያለሽ ልጅ። እያንዳንዷን ዋጋ ትከፊባታለሽ። እያንዳንዷን ምን አድርጊ ነው የምትይኝ? ምን ላድርግሻው? በፀሐይ ተጠብሼ ዝናብ ብርድ ተፈራርቆብኝ ያሳደኩሽ ለዚህ ነበር። በእናትሽ አታለቃቅሽብኝ። በቃ ዛሬ እዚህ ጋር እንድትቆሚ ከጓደኞችሽ እኩል እንድትሆኝ ራሴን ዝቅ ማድረግ ይሄ ነበረ ለምን ይፈጠር? አሁን በሰው ፊት እንዳዝንልሽ ነው። ልታዝኝ ብዙ እያስጨነቀቻት እኮ ነው። አንተ ምንድን ነው ዝም አልልም። ምንድን ነው በዚህ ደረጃ በቃ ሆነ በቃ ከተፈጠረ ተፈጠረ ነው። ምንድን ነው ለምን ታስጨንቂያለሽ? አዎ ወድጄው፣ እንክብካቤው፣ ፍቅሩ ወድጄው ነው ያደረኩት። መቼም አይቆጭሽ? አይቆጨኝ። ለምን ይቆጨኛል? እንዳንቺ አነሳ እናቴ ብትይ ግን እናታገኝ እንደ እናትነት አልሆንሽም ነው። እንደ እናትነት እኮ አልሆንሽም። ነገ ወልደሽ መታየው ነው እናትነት ምን እንደሆነ ታይዋለሽ። በዛን ሳግር ወይኔ እናቴ ብትይ ነው። አታሳቂያት በእናትሽ። የመረጠችውን ህይወት ነው የምትኖረው። አሁን ዝም ብለሽ ጭቅጭቅሽ ነው። አሁን ለዚህ ሁሉ ያደረገች ጭቅጭቅሽ ነው። ጨቅጫቃ ሰው ነች። በቃ በጣም አሮጋንት። ለኔ ባል ያልሆነ በዚህ እድሜ ለኔ ባል ያልሆነ ለአንቺ ለልጅ አባት ይሆናል ብለሽ ነው ይሄን ያደረግሽ? በደንብ ይሆናል። በደንብ አላየሽም እንዴ እንደሚንከባከበኝ? አንቺ እዚህ ጋር ጎንበስ ብለሻል። እሺ ጎንበስ ብለሻል ምናምን የምትይው እኮ እሱ ተንከባክቦኛል። ይሄ ይቀጥላል። ለምን አይቀጥልም? የልጄ እናት እኮ ነች እኮ። ከዚህ በኋላ ምን አይቀጥልም? ምን ያስነሳል? አሁን የሚፈልጉትን ነገር ብቻ ወይዘሮ ሰናይት ከዚህ በኋላ ልልሽ የምችለው ነገር እንግዲህ እንዴት እንደሆነ ባላውቅም ከሰው እንዳልተፈጠሩ ይመስል ጨካኝ ናቸው። እንግዲህ አሁን ማድረግ የምችለው ነገር አንተ ደግሞ ምን ቤት ነህ? ወይዘሮ ሰናይት የሰማሽን ከሆነ እንግዲህ ነገሮች ወደ ህግ ወስድ ናቸው። እሱ ለህግ የሚጠይቅበት መንገድ ነው። ምን አጥፍቼ ነው እቺ የምታረግበትን መንገድ በህግ እናረጋለን። እንግዲህ ጠበቆችን ከዛሬ ቀደም ነው ዘና ሰማኛለህ። ስለ ህግ ቦታ መውሰድ ምናምን ነገር እንዳትስ ጭራሽ። ምን አጠፋ ብለህ ነው የምትወስደኝ? አንቺ እንዴት ነው የምታስቢው? 19 ዓመት ሞልቷታል። በቃ የፈለገችውን ነገር ማድረግ ትችላለች። አንቺ ለምን እንዲታዘንልሽ ማቶኙ ለምንድን ነው እንዴ? ምንድነው አሁን የምትፈልጊው? ከሱ ምን ካሜራ ደብቀሽ ወደዛ ደርግመሽ ታያት ነው። አንቺ ልጅ ነሽ፣ አንቺ ልጅ ነሽ። ከሱ ምንም አልፈልግም። ምንም ብታደርጊ እኔ ቆርጬ ልጥልሽ አልችልም። አንቺ እንደፈለሽ ተመልከቺ። እኔ ግን ለፍቼ ብዙ ዋጋ የከፈልኩብሽ ልጅ ነሽ። እና ታዝናብሽ የምትወደው ልጅ አንቺ ትኖር አይደለም። አሁን ከተረዳሽ እና እንዳስወርደው ነው የምትፈልጊው?
አንቺ ምን ሰው እየተቀበለሽ ለምን አላስወለድሽኝም ታዲያ? እኔ ለምን ወለድሽኝ? ለምን አልታስወልጅም ነበር? እኔ እኮ መቼ ነው እንደዚህ አይነት ልጅ የፈጠረው? መቼ ነው እንደዚህ ሆንሽ? መቼ ነው እንደዚህ ግን ይሆንሽው? ኧረ ምንድን ነው እቺ ልጅ ምን? ኧረ አጨከኛት በእናትሽ ታያት በእናትሽ። ምንድን ነው እንዴ? በእናትሽ ታይኝ በቃ ሄይ ወደዛ። አንቺ ስራት የለሽም እንዴ? እናትሽ ላይ ምራቅሽ ትተፋለሽ። አንቺ ሰው ነሽ? ተቀመጪ እንጂ ተዋት በእናትህ ተዋት። ወደዛ አንቺ ነፍስ ተው ቀስ በል እንዴ ቀስ በል ቁጭ በል ተማቶኝ ያሳይሽ ነው። ቁጭ በል መርማሪ ተከበር። አንተ አክብሬ አይደል እንዴ? ለምን ተወረውራታለህ? እሷ ልጅ ነው። በቃ ነኝ ተዋት። ብዙ ታገስኩሽ በጣም በቃ ተው በቃ እያናደደቻት ነው። በቃ ዝም በል አንቺ ያገባሽ ተባክሽ ተቀመጭ። ሻልናካት ተዋት። እሷ ባደረገችው ልክ መንካትም አልፈልግም ምን አንቺ እናት ልጅ ይነሳል። ምን ታርግ ታዲያ? እየጨቀጨቃቻት ነው። ስሜታዊ እያደረገቻት ነው። ዝም በል እንዴ እርጉዝ መሆኔን አወቀቻ እንዴ እንዴት አስችሎሽ? እናትሽ እኮ ላንቺ ብላ ያላቅ 9 ወር በሆዷ ላይ ያለች እናት ይገባል። ተዋት፣ ሁሉንም ታገኘዋለች። እመኚ እናት አልቅሳብሽ፣ እናት አዝናብሽ የትም አታር። የምሬን ነው። አንቺ እጅ አንተ በዚህ ደረጃ ካዘንክላት ለምን እንባዋን አጣብስላት? እኔ አላውቅም ማለት ነው። ስለሚያናድደው እዚሁ ስሜት ውስጥ ይገባል። አንቺ ዝም በይ በቃ። መርማሪነት እኮ አንተ ባላንስ ለማድረግ ነው ሞከረ ነው። አንተ እናት እኮ ናት። እናት የለህም? እኛ ኢትዮጵያውያን እኮ እናት አለ። ሁላችንም አዝነን የመጣንበት ነገር አለ። ቆሎ ጨርሽራ በሆነና በጀርባ ተሸክማ አሳደገቻት እናቷ ልመታት ከሆነ ባታሳደጋትም ይሻላት ነበር። ዛሬ እዚህ ላይ መድረሳችን አየህ። የምታወራውን ታውቃለህ? አዘንግላት የምታይ ለእናት ነው። ስለሷ ሳስብ ስለ እናቴ ነው የማስብ። ስለአንተ ስለገዛ እናትም ጭምር የምታወራውን ነገር ታውቋል። ድርጊት ሁላ ታውቋል። ያንን ነገር አልገባማ። አይሰራው ስራ እንዳንተ ይሽጣልማ። እንዴት ይገባል? የሰው ሕይወት ትበጠብጣላችሁ፣ እንደፈለጋችሁ ትሆናላችሁ። ከዛ በኋላ ቀለል አድርጋችሁ ታያላችሁ። ዝም በይ ዝም በይ። በአንቺ የተነሳ እሷ ማህበረሰብ ያገላል። በአንቺ የተነሳ ልጇ ባለጌ ሆና ከገዛ ባሏ ጋር ነስተሩ ያማታል። ዝም በይ ዝም በይ። እየነገርሽ ዝም በይ። ተረጋጋ። ተዋት። ዝም በይ። ተዋት። የምታረጊው ነገር በጣም ልክ አጣ ቅጣጣ ይሁን ብዬ ዝም ማለት ነው። እሱ አሁን መርማሪ ስለሆነ ባላንስ ለማድረግ ሞከረ። ካቅም በላይ ሆነ ድርጊትሽ። ስትፈልጊ ገደል ግቢ ገደል። በቃ እየተጨነቀ ያለ አንቺ ዝም በይ። ለሷ ያለው ለአንቺም አይሆንም። 11 ዓመት ሙሉ የሷን ህይወት እንደቀለደ ነገ ጧት አንቺ ህይወት ይቀል። ምንም አልቀለደም። ይኸውልህ ትሰማኛለህ? ልጅ አጣ ልጅ አገኘ አለቀ እንዴ። እና የነፈገችው ፍቅር የነፈገችው ልጅ ነው ያገኘው። ምንድን ነው አድርጉ የምትለው? እናት ከዚህ በላይ አንቺ ጋር ደረጋጋችሁ ነገሮች በዚህ እንቀጥላለን። በዚህ እንቀጥሉ ካልፈለክ ከዚህ በኋላ እየሰማኝ ከሆነ ነገሮች የሚከናወኑት እቺ ይከናወናሉ። እቺ ሲከናወን ይሆናል። እመነኝ። እኔ ከብዙዎች ሰናይት ጎን ነኝ። እኔ መስራ ባልደረቦች ጎንበስ ብላ እንድትታያለህ፣ ቀና ብላ እንድትደረግ በአንተና በአንቺ ስራ ወርቃ ተሰብራ አያት አለብላችሁ ከሆነ ቀላችሁ እመኑኝ፣ መቼም አይሆን። በፍጹም አልፈቅድም እንድትሰባ። እናት ያለው ነፃነታችንን ትስተን እኮ ሰማኝ እኮ በቃ አለቀ። አንተ ጋር ምን ካከብረ እዚህ በኋላ አንተ ነው ደግ ነው ህግ እናደርግ ያደርጋል። በቃ ጨረስን። ህግ ነው የሚለው ይፈታሉ። የሰሙኝ ከሆነ ፍቺውን በህግ እናጽናለን። ከዛ መጠየቅ ባለበት ይጠይቃል። ይሄ ሰውዬ በወንጀል የሚጠይቅበት መንገዶች ስላሉ ማስረጃዎች ስላሉ ይከሰሳል። የሰሙኝ ይደርሰናል። ልጆትን በተመለከተ ልቦና ገዝታ የምትመለስ ከሆነ ትመለስ፣ ካለበዚያ ግን ይተዋት። አርማ ይወጣት። ይኸውልሽ ስለ ፍቺ እናውራ። ፍቺ እኮ ግማሹ የአባቴ ንብረት ነው። አባቴ አወርሶኛል 50% ነው አይደል? ከዛ እናንተ ስትፋቱ ደግሞ ግማሽ ትካፈላላችሁ። ቢሆንና ጸባይ ቢኖርሽ ይኸውልሽ እሱ ህግ የሚወስነው የምትለው ልክ እኮ ነው። ህግ የሚወስነው ሳይሆን ልክ ነው። እየሰማኝ ከሆነ የአባቷን ትካፈላለች 50% 25%። ስለ አባቷ ድርሻውን ማንም አይከለክላትም። ትሰደው ብላው መጥፊያውን የሚሆነው መጥፊያ ነው ማለት ምን አረገች ነው እንዴ? ማፍቀር አትችልም እንዴ? 19 ዓመቷ እኮ ነው። ልጅ አለ የሱ ድርሻ ምታይ የኔ ነው ሙሰጁ። እኔ እኮ እኔ መንገድ ላይ ተወርቂያለሽ። ጸባይ ግን የለሽም። እኔ እናትሽ ቀርቻለሁ ማረጋችሁ ሁሉንም ሙሰጁ። እኔም አልፈልግም። ይሄ 75 25 ቀርላት ልትሆነ ምን ያልፈልግም። ሙሰጁ አንቺንም ልጄንም አጥቻለሁ። እኔ የለፋሁት የደከምኩት ሁሉ ላንቺ ነበር። እኔ እኮ ይኸውልሽ ብትቀበይ አሁን አንቺ ለምን አሁን ልጅሽ አይደለች? እኔ ነፍሰ ጡር እኮ ነች። እየሰማሽው ከሆነ ዛሬ የነፍሰ ጡር ጅማሬ ነች።
ገና ከዚህ በኋላ ልጅ እንዴት ነው ይገባሻል? መሸከሙ እንዴት ነው ይገባሻል? መጠን እንዴት ነው ይገባሻል? ልጅ ማሳደግ እንዴት ነው ይገባሻል? እመኚኝ እንደ ቀልድ ይመስላል እንጂ የሆነ ዓመት ላይ የእናትሽ ዋጋ ይገባሻል። እናቴ ማሪኝ የምትይበት ጊዜ ይገባሻል። ያ እንዳይፈጠር እነዚህ ዛሬ ሞክረን አቅማችን አንቺ ትረጃለሽ። እንደዛው የሌባ ደረቅማችኋል። ሁለታችሁ እንግዲህ ህግ እንዳደረገን ያልካል ነገሩን ወደ ህግ እንወስዳለን። ንግድ ሚዳኝናል እንግዲህ የሚኪ ቤተሰቦች ያለውን ነገር አይታችኋል። በጣም እጅግ በጣም ይሰማል። ጭራሽ ከነሱ ብሎ ነገሮችን ለማድረግ የሞክሩበት መንገድ ተገቢ አይደለም። ለዚህ ነገሮች በህግ ያስቀምጣሉ። አግባብህ ማለት ነው። እባካችሁ የሚሆነው ነገር ይሁን። ወይዘሮ ሰናይት እሱም ንብረቱን መካፈል ባለበት ይካፈላል። እርሱ ፍቺውን ራሱ ነገሮችን ስላበላሸ በህግ እንከራከራለን። ምንም አይነት ሳንቲም ይዞ ሳይል እንዲወጣ እናደርጋለን። ከዛ አንፃር ምንም አይነት ስጋት አይግባል። እንደዛም ቢሆን 25 አንተ ይሄን ሁሉ አርቀት የምትሄደው ምን አገባህ አንተ? አሁን በዚህ ደረጃ አይደለም ነገርየውን ባላንስ ለማድረግ ሞክር። የሆነው ነገር እሱ 19 ዓመት ሞልቷት ነው። ሲቀጥል እኔም ፈልጌ ነው በቃ ገብቶሃል አይደል? የሆነ የጎደለኝ ነገር ነበር አደረኩት በቃ። አንተ ለምንድን ነው እንደዚህ አንዳንዴ ሳይድ የምትይዘው? የሆነ ነገር ከፈለክ የሆነ ነገር እናድርግ። ካሜራውን አስጠፋውና እኔ እናንተ እንደራደር። ለምንድን ነው አንተ እሺ ቆይ እሺ አንተ ዋና እንደ መርማሪ ነው የመጣው ወይስ ለምን እሷን ሙሉ ለሙሉ ለመደገፍ ነው የመጣው? ነገር ያለ ዩቲዩበር ነኝ ጋዜጠኛ ነኝ እና ዩቲዩበር ብትሆንስ መጨረሻው እኮ ዩቲዩበር ብር ፍለጋ ነው። ባለጌ ሆኖ አይደለም ፈልገን ያደረግነው ነው። አስገድዶኝ ነገር አይደለም። በቃ ፍቅር ነው። ተዋደድን፣ ተፋቀርን፣ አደረግን። በቃ አለቀ አላች አይደለ? እናትየዋን ከዚህ ትንጣል ንብረቱን ከፍሪ አንተ የትኛው የእንትን ታጋይ ሆነ ብር ነው የምትፈልገው? ዩቲዩበር ከሆንክ አይደለ? በቃ እንደራደር። እሷን ደግሞ ተዋት፣ ለመረዳት ሞክር። ወጣት ነች። በዛ ላይ እናቷ የምትላት ነገር ልክ አይደለም። በቃ ገብቶሃል? ትሪት አድርጊያት ነው። ይኸውልሽ አንቺ ሁለት ነሽ። አንድ እንኳን ለሞን በሲወታ ታውቃሽ። የእናትን ባመት እመኚ አታወሳስባት እንደዛ እያልክ እመኚ። ለእናትሽ ያልሆነ ነገር ጧት አሁን የሚኪ ቤተሰብ ነው ምናምን የምትለውን ይሄንን ዩቲዩብን ምናምን ዘባዝጌ ተውና እኔ እናንተ እንደራደር። እዛ ጋር የምታገኘው ሰብስክራይብ እኔ እሰጥሃለሁ። እውነት አይሻልም? እነሱ ሁሉ ነገራቸው ገንዘብ ምናምን አይደለም። ምን እና ታዲያ ምን ያደርግልሃል? መርማሪነቱ ምንም አይጠቅመም እኮ ሁሌ አንተ እየፈለግህ ምን ነው ይሄ ሰውዬ ይሄ ግለሰብ አቶ ያሬድ እንደው ስታቂ እንደዚህ ባህሪ ነበረው። እንደው እንደዚህ አይነት ይሆናል ብለሽ ታስቢ? ምንድነው አንተ? ቆይ እኔ እንደዚህ ሲወላ አረከኝ። ቆይ ምን ነገር እዚህ ጋር አዲስ ነው። ለዚህ ነው እጅግ እየተንቀጠቀጠ ለመተንፈስ እያቃተኝ ያለው። ለኔ ሁሉ ነገር አዲስ ነው። እኔ ቢዲ አንቺ ግን ምን ታስመሳይ ሰው በከመታምነ ተቃራኒ ነው። ዱቡዳውን ከባድ ሷላ አንተ ያላትነት ትልቅ ነው እንዴ? በጣም ዝም በይ። እምነት እኮ ቤትን አያሞቅም አይደል እንዴ? በስዳር እኮ ፍቅር ልጅ ምናምን ሲኖር አለቀ በቃ። ሁሉ ነገር ለኔ ሁሉ ነገር አዲስ ነው። ምን አይነት ህይወት ውስጥ እንደነበርኩ ነው የታየኝ። ስለዚህ አንተ ማትድካም በቃ ህግ ይጨርሰው ሁሉ ነገር። እኔ ከዚህ በኋላ በወደደችው ያው የመጨረሻዬ ነው ከዚህ በኋላ ማለት ነው። ብዙ ደክሜባታለሁ፣ ብዙ ለፍቼባታለሁ። ስለዚህ እኔ አንቺ ምንም አልልሽም፣ ግን አሁን በምትዘሪው አንቺ በወለድሽው እዩ ሁሉን ነገር ምንም እንድትይኝ አልፈልግም። እኔ እሷ ምንም አላትም። ገንዘብ አንቺ ከዚህ ላይ ከምትናለጂ ነገሩ ዋጋም ስለሌለው ከነሱ ጋር ማውራቱን ተገቢ ስላልሆነ አሰጪ ሰሚው ወደ ህግ እንሄዳለን። ከዚህ በላይ ከነሱ ጋር መነጋገር ተገቢ አይደለም። እንደ ማስረጃም ህዝብም እንዲማርበት ጨምሮ እዚህ ድረስ የመጣ ነው። እንግዲህ ክብራትና ክብራን የሚኪ ሰዎች ያየውን ነገር አይታችሁታል። እጅግ በጣም ያሳዝናል። ከዚህ በኋላ ነገሩን ወደ ህግ እና የሚፈጠው ነገር እናያለን። በተቻለን አቅም እንግዲህ ወይዘሮ ሰናይትን እገዛ ያስፈልጋታል። የምታውቋት ማህበረሰብ፣ ጓደኞች እንዲሁም ሁላችሁም እባካችሁ ነገሮችን እያነሳችሁ እንደ ወቀሳ ሳይሆን ልታገዟት ከጎኗ ልትሆኑ የሚገባው። እንግዲህ ስለምትያት ልቧን ቀስሟን የሰብሩት ሁሉ ነገሯን የሰብሩት እና ከጎኗ በመሆን አንዳታችሁ አሳዩት። የሚኪ ቤተሰቦች ደግሞ እባካችሁን በኮሜንትም በላይክም በፍቅርም አለሁልሽ ሁላችንም ከሰናይት ጎነን በማለት ኮሜንት በመጻፍ ከጎኗ እንዳላችሁ እንዲሰማት አድርጉልኝ እያልኩኝ የዛሬ ክትትሌ እጅግ በጣም በሚያሳዝንና በሚያስደንቅ ሁኔታ እዚህ ጋር አውቁታል። የእነሱን ጉዳይ ወደ ህግ ወስጄ ማቀርብላችኋል። ወይዘሮ ሰናይትን ጎን ያለው ነገር የተካተልኩ ለእናንተ ማሳወቃችኋል። እስካሁን ድረስ አብራችሁኝ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ሀገራችን ኢትዮጵያ በፍቅር በሰላም ይጠበቅልን። ለሁላችንም የፍቅር ሸማ ያለበሰን እያልኩኝ የዛሬ ክትትል እዚህ ጋር አበቃ። በሌላ ክትትል እስክንገናኝ መልካሙን ላተመኘው አበቃ።